ሁሉ ጊዜ ሰው እበላለሁ ብሎ ነው የሚበላው። የአብርሃም ህይወት አሁን በቃ አንድ ወንዝ ውስጥ ወይም ሐይቅ ውስጥ ካለ አሳ ጋር የሚመሳሰል ነው። በቃ ለአሳው በመንጠቆ ላይ አንጠልጥላችሁ የሆነች ምግብ ጣል ስታደርጉለት በላው ሲል ተበላ። በቃ አብርሃም ማለት ያ አሳ ነው። ምንም ማድረግ አይቻልም። ያንን ጨዋታ ነው ፍቅርና ሩታ የተጫወቱበት። ሆዳምነቱ አልበቃ ማይነቱ ፍላጎቱን መቆጣጠር አለመቻሉ ስሜታዊነቱ ነው እዚህ ሩጣጣ ውስጥ የከተተው። ያለኝ ይበቃኛል ቢል ኖሮ በቃ ሩታ ልልችልት። ጋሽ ግን ምንም ማድረግ አይቻልም። በቃ መዋጥ መብላት ነው የሚፈልገው። እኔ በእሱ ነገር ራሱ ግራ ይገባኝ ምንድነው እኔ ነኝ ወደ ሚዲያ ያመጣቸው በሚል ሰበብ ሴቶቹን እንደፈለገ ልቀልድባቸው ልትጫወትባቸው ነው የፈለከው። አሁን የልጅህን እናት ሩታን እኔ ነኝ ወደ ሚዲያ ያመጣዋት ብለ ዩቲዩብ እንድትሰራ እንዳደረካትና የሆነ በቃ ከችግር ውስጥ እንዳወጣት ምናምን አድርገ አረ ሼም ነው። አረ አይባልም እንዴ አንተን እንደውም ከችግር ውስጥ ያወጣች ሩታ ናት። በነገራችን ላይ ወደዚህ ሚዲያ አብራክ ባትቀላቀልና ዩቲዩብ ላይ አብራክ ባትመጣ ኖሮ አንተ ራሱ እዚህ ደረጃ አደርስም ነበር። በነገራችን ላይ ሞገስ የሆነችና አብርሃም የሚባለው ሰው ጎልቶ እንኳን እንዲወጣ ትልቁ ሚና የተጫወተችልህ ሩታ ናት። ይሄንን ክሬዲት አትንፈጋት። ሁላችንም በህይወታችን ውስጥ አብሰው ወንዶች የምንባል ሰዎች ብዙ ጊዜ የሆነ አምሮብን ነገሮች ቀለውን በተሻለ መረጋጋትና በተሻለ ጉልበትና አቅም ወደ አሰብነው ስኬትና አላማ ወይም ግብ እንድንደርስ የሚያደርጉ ጠንካራ ሴቶች ከጎናችን አሉ። ይሄንን ብዙ ጊዜ ወንዶች መናገር ለምን እንደማይፈልጉ አይዶን። ህይወታችንን ቀሎን ስራችንን ቀሎን እንድንሰራ የቤቱ ወይም ከጀርባ ያለው ነገር ምንም ነገር ሳያሳስበን የልጅ ጉዳይ የምን ጉዳይ ሳያሳስበን ስራችን ላይ ብቻ ትኩረት አድርገን እንድንሰራ ሊያደርጉን የሚችሉ በጣም ጠንካራ ለኛ ብሎ ብዙ ነገራቸውን የተው ሚስት ወይም ሴት ከጎናችን አሉ። በቃ አብርሃምም ይሄንን መካድ የለብህም። ሩታን ወደ ዩቲዩብ አይደለም ያመጣት ወደ ህይወትን ያመጣት። በነገራችን ላይ ሩታ ለህይወት ረዳት ነው የሆነች። በድካሞች ላይ የቆመች ጥንካሬ ጎልቶ እንዲታይ ጉብዝና ጎልቶ እንዲታይ እሷ ከጀርባ ራሷን አስቀምጣ ከዚህ በፊት እኮ ተናግራለች። በቃ እዚህ ለመድረስ እኔ ነኝ እንኳን አላለችም። እኛ ነን እኮ የምናወራው። እሷ ብላም አታውቅም እኮ ያንተን ጉብዝና ያንተን ጥንካሬ ብቻ ነው የምታወራለህ። እቺን የመሰለች ሚስት አግኝታ አንተ ግን ወደ ኋላ ቁልቁል ምናምን ሄደ አንተ እንዳመጣቸው ምናምን ነገር እሺ ሌሎችን ልታመጣቸው ትችላለህ። ግን እሷ ግን ወደ አንተ ህይወት የመጣችው ዩቲዩበር ሆና አይደለም ሚስት ሆና ነው። አሁን አይደል እንደ ቅርብ ጊዜ አይደል እንደ ዩቲዩብ ቻናል ራሱ የግሏን የከፈተችው። ተው እንጂ አብርሃም ተው። አንድ ወንድ ትዳሩን ጥሎ ወይም ሚስቱን ጥሎ ወደ ሌላ ሴት ሊሄድ የሚያደርገው ምንድነው? ፍቅር አጥቶ እንክብካቤ አጥቶ ለዛውም ሩታን የመሰለች ሴት ይዞ ለዛውም ከሩታ ጋር የነበራቸውን ነገር እያወቅሽው አንቺ ጋር መጥቶ የጎደለበት እንዲሞላ ተይ እንጂ ተይ። አንድ ሰው ለምሳሌ ሚስቱ ድንገት ቤቱ ምሳ ባሰራ ምናምን ነገር ውጭ ወጥቶ በልቶ ሊመጣ ይችላል አይደለ? በቃ እንደዛ ነው ነገር ይገባቸዋል። እናንተ እርጉዝ ነበረች ምናምን ነገር በዛ ሰዓት ላይ ብዙ ነገሮች አሉ ንጭ ሆርሞን ምናምን ብቻ ብዙ ነገር በቃ አንድ ሴት እርጉዝ ስትሆን ሊደርስባት ወይም ደግሞ ስሜቷን ሊለውጣት የሚችሉ ነገሮች አሉ። በዛ ሰዓት ላይ እንደ ድሮ አብርሃም ቢያምሮ ምንም ቢል ከሚስቱ ጋር ፈታ ምናምን አይልም ማለት። ስለዚህ በዛ ሰዓት ላይ አንቺ መጣሽ። እንደዛማ ከሆነ በቃ እሷ እስክትወልድ አንቺን እስከዛ ከአንቺ ጋር ውጪ እየወጣው ልብላ እሷን ከማስጨንቃት እሷ ሱስ ገብታ ምናምን ከምትል በዚህ እርግዝናዋ ሽንኩር ከማስከትፋት በቃ እዛ እየሄድኩኝ ላስከትፍ እኔም ልክተፍ ብሎ አንቺ ጋር መጣ እንጂ የሁሉ ነገር እኮ የምለፈልፈው ቀጥታ ነገሩ ላለመናገር ብዬ ነው እኮ። ብልግና እንግዲህ ሰው ብልግና ስለሚለው ነው። ይገባቸዋል አይደል አንተ? በቃ አብርሃም ቤት ምግብ ስላልተሰራለት ነው አንቺ ጋር መጥቶ የበላው እንጂ አሁን የሆነ ነገር ከትዳሩ ጎሎበት ወይም አንቺ እንደምትዩ አትወጂውም አታከብሪውም እንዲያትዩ ምናምን የሚል ነገር አይደለም። አብርሃምን ወደ አንቺ ያመጣው በቃ ለአንድ ቀን ሄዶ አንቺ ጋር ዱለት መብላት ፈለገ። ከዛ በኋላ ጣሞ በዛው ቀጠለ። በቃ ዱለቱ ላይ ጥብስ፣ ከዛ ሸክላ፣ ከዛ እንደገና ሽሮ፣ ከዛ ታክልት እያደረገ አንቺ ጋር የውጭ ምግብ ለመደ። አባቢ ተለከፈ። በቃ ነገርየው ደግሞ ለከፈሽ ነው በቃ ለአንዴ ብለሽ ትገቢያለሽ። ከዛ በኋላ ራስሽን 25ኛ ላይ ታገኛለሽ። በነገራችን ላይ ይኸውልሽ አንቺ የዘራሽውን ያጨርሽው እኮ ምንም እኮ ግልጽ የሆነ ነገር ነው። አንቺ መተሽ እኮ ትዳር ያለው ልጅ ያለው እርጉዝ ሚስት ያለው ሰው ጋር መተሽ ጥልቅ ብለሽ የገባሽው አንቺ እኮ ነሽ። ያንቺ ነው እንደውም ከባድ እኮ ያንቺ አገባ ፍሬን ሁሉ የለውም። በቃ ፍሬቻ የለም ምን የለም በቃ እየመጣው ነው የለም ራሱ መተሽ የሰውን ህይወት ድርምስምሱን ስታወጪ ነው ሰው ሁሉ ይዞረው ከየት መጣች ብሎ በቃ ይሄ ድንገት መጥቶ ሰው የሚጋጭ መኪና አይታችኋል አይደል? በቃ አንቺ ማለት በሩታ ህይወት ላይ ሲኖ ትራክ ነው ይሆንሽው። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲህ በሰላም በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ላገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን
ቤተሰብ መሆን ትችላላችሁ። ይመቻል። አላቅም ነገሩ ደግሞ በእኛ ላይ ገነነ ማለት አመት ሙሉ ሲደረግ የነበረ ነገርና ሳምንት እኛ ያደረግነውን ነገር ነው ያወዳደራችሁት ያነጻጸራችሁት ማይነጻጸር ነገር ነው። ሁለተኛ ነገር በነገራችን ላይ እኔ እዚህ ጋር መናገር የምፈልገው ሰዎች ያልተገነዘባችሁት አንድ ነገር ምንድነው ሩታና ፍቅር ያደረጉት ነገር ደግ አደረጉ እሰየው የሚያስብል ነው በነገራችን ላይ። ምክንያቱም እስከዛሬ ድረስ እንጨውበት የነበረውን ነገር ነው መልስ ያገኘንበት ያ ወይም ደግሞ መልስ ያገኛችሁበት ያ ማለት አብርሃም ምን አይነት ወንድ እንደሆነ በቃ ምን አይነት ነገር ፍላጎቱ ምን እንደሆነ ፍላጎቱ ፍቅር ወይ ጓደኛ ወይ ትዳር ወይ የሆነ ባል የመሆን ብቻ አንድ ወንድ ከአንድ ሴት ጋር ሊኖረው የሚችለውን ህይወት ወይም ሪሌሽን የሚፈልግ ሰው እንዳልሆነ እሱ ከሴት መዝለል እንጂ ከአንድ ሴት ጋር ረግቶ መቀመጥ የሚችል ወንድ እንዳልሆነ ስንናገር የሚሰማናተን ሩታን ይወዳታል፣ ሄርሜላን ያፈቅራታል፣ ቅብርጥስዬ ምናምን ስንል ነበረ እስካሁን ድረስ። ግን ሄርሜላን ቢያፈቅራት ሩታን ቢወዳት ከፍቅር ጋር አብሮ የመሆን ፍላጎት ደግሞ አሁንም ቢኖረውም እሱ ለሚፈልገው ለጊዜያዊ ነገሩ እንጂ ወይም ለጊዜያዊ ደስታ ካልሆነ በስተቀር ወይ እንደ ጊዜ ማሳለፊያ ካልሆነ በስተቀር አንድ ሰው ከሶስት ሰው ጋር መሆን አይችልም። ይሄ ግልጽ የሆነ ነገር ነው። በምንም ተአምር አንድ ወንድ ልጅ እንዴት ነው ከሶስት ሴት ጋር ሊሆን የሚችለው? እናንተ ራሱ እንዴት ነው የምታስቡት? ከሩታ ጋር መሆን የሚፈልግ ከሄርሜላም ጋር መሆን የሚፈልግ ሰውን እንዴት አምናችሁት ነው እናንተ ራሱ አብርሃምና ሄርሜላ አንድ ላይ ወደፊት ሂዱ ተገልበጡ የምትሉት? ምን ብታረጋችሁ እንዴት ብትጠሏት ነው ሄርሜላን አሁን ለአብርሃም የምትመኙት እናንተ? መቼም ሩታን ስለማትወዷት አይደለም አይደለ? ሄርሜላ አብርሃም የምትመኙት ከአብርሃም ጋር ትሆን የምትሉት ተውት። ሄርሜላን አለመውደዳችሁን ተውትና ሩታ ላይ ያደረገውን ነገር ከተመለከታችሁት ለሩታ ያልሆነን ሰው ለሄርሜላ መመኘት ማለት እኔ እንጃ። ይሄ መውደድም መደገፍም አይደለም፣ ይሄ መጥላት ነው። ይሄ የሆነ ሰው እንዲጎዳ የሆነ ሰው የተጎዳውን ጉዳት እዚኛውም ሰው ላይ ደርሶ ለማየት ፍላጎት ወይም ጉጉት ከሌላችሁ በስተቀር እንዴት ነው ሰው በጤናው የጭንቅላቱ የሚያስተውል ሰው አብርሃም ሴቶች ላይ የሚያደርገውን ነገር እያያችሁ ለሩታ የሆነ ፍቅረኛ ባል ይሆናታል አብሮ የሆኑ ምናምን እንዴት አሰባችሁት? የምር ሄርሜላ እህታችሁ ብትሆኑ ኖሮ አብርሃምን ለሷ ትመኙ ነበረ? ሌላ ነገር እኮ ጥሩ ሊሆን ይችላል፣ ሌላ ነገር ላይ መልካም ምናምን ሊሆን ይችላል እኮ። ግን ከሴት ጋር ባለው ግንኙነት አብርሃም ምንም ማድረግ አይችልም፣ አያስችለውም። በቃ እሱ በአንድ መርጋት አያስችለውም። በቃ ይሄ እንደ ዥዋዥዌ የሚለው ዘፈን አለ አይደል? ለአብርሃም ነው የተዘፈነው። እንደውም እንደ ዥዋዥዌ ሆኗል ነገሩ ይባላል እንጂ እንደ ዥዋዥዌ ሆኗል ነገሩ ተብሎ እንደ አዲስ ለአብርሃም መዘፈን አለበት። ያየው ሁሉ የሚያምረው ያየው ሁሉ ነገር ልቦ የሚመታ ሁሉን የራሱ ማድረግ የሚፈልግ አብርሃም እኮ በዚህ ተከራክረን ብለን ካላስቆምነው እኮ ገና 4 5 6 7 እያለ የሚሄድ ሰው እኮ ነው። የሚቆም እኮ አይደለም በነገራችን ላይ። አሁንም አብርሃም ይቆማል፣ ከሆነ ነገር ከስተቱ ይመለሳል፣ ወደ ሩታ ይመጣል አይደለም እኮ። አሁን ሴቶቻችንን እንዳይፈጃቸው እንዳይጨርሳቸው እኮ ነው። እኔ እንጃ ምኑን አይተው እኮ እኔ እንዴት እንደሆነ አላቅም። አይ ዶንት ኖ። እኔ እኮ የሆነ ቀምሰው የሆነ ነገር አስቀምሷቸው የሆነ ነገር አድርጓቸው ነው እንዳንልም ገና ሳይቀምስ ነው ልጆቹ አብርሃም ሞቼ ይገኛሉ የሚሉት። ሄርሜላን የተመለከተ ሰው እንግዲህ ሌላ ሴት ብትመጣ ከሄርሜላ ብትብስ እንጂ ከሄርሜላ ያነሰ ፍላጎት ይኖራታል ብለን መቼም አንገምትም። ምክንያቱም ሁኔታዎችን እያየን ነው። እኔ ቢያንስ እኮ ሩታ 4 ዓመት ነው 3 ዓመታትን አብረው አሳልፋለች። በቃ ብዙ ነገር አብረው አሳልፈዋል። በጣም ብዙ ነገር፣ በጣም ብዙ ጥቂት ካፕሎች ጋር ወይም የሚዋደዱ ወንድና ሴቶች ጋር ልናየው የምንችለውን ነገር ከ1000 ፍቅረኛሞች ወይም ጥንዶች አንድ ሰው ልናገኝ የምንችለውን አይነት ሪሌሽን አሳልፈዋል፣ ወይም ጓደኝነት ወይም የአብሮነት ጊዜን አሳልፈዋል። ብዙዎች ጋር የማናየው ነገር ነው። በነገራችን ላይ የሩታና አብርሃም የመጡበትን መንገድ ማለት ነው። ቢያንስ እሷ ምክንያት አላት። በቃ ይሄን አብሮ ስላሳለፉ ስለወለደችለት ሚስቱ ናት ምናምን በቃ እንደዚህ እንላለን። የሄርሜላን ምንም የምንለው ነገር የለም። ምክንያቱ የሰው ባለይ ነው። የሰው ባለይ ነው የመጣችው፣ የሰው ህይወት ላይ ነው የመጣችው። ልጅ ያለው ሚስት ያለው ሰው ጋር ነው የመጣችው። ምንም ምክንያት የላትም። እንዲህ ብለን እንኳን ሄርሜላ ተጎድታለች እንዳንል ፍላጎቷ ነው እንድትጎዳ ያደረጋት። በቃ አልሰማ ባይነቷ እና የሰው ህይወት መመኘቷ እንጂ ወይም የሰው ባል መመኘቷ እንጂ እዚህ ሁሉ ጣጣ ውስጥ የከተታት ትክክለኛ ፍቅርና ጓደኝነት ሪሌሽን የሆነ ነገር ከአብርሃም ጋር ኖሯት አይደለም። ሰው ክርክር ላይ ያለ መሬት ይገዛል እንዴ? ህጋዊነቱ ያልተረጋገጠን ነገር ባለቤትነቱ የማን እንደሆነ ያልታወቀ መሬት ገዝታችሁ ራሳችሁን ጣጣ ውስጥ እንደማከቱት ሁሉ ሄርሜላም እንደዛ ነው እያደረገች ያለችው። ክርክር ላይ ያለ መሬት ነው። በቃ አብርሃምና የሷ ጉዳይ እንደዛ ነው። ያን ካልወሰርኩ ነው ነገ ችግር ይዞባል ሊመጣ እንደሚችል እያወቀች ድንገት
በቃ ያሰብኩት ሊሳካልኝ ይችላል በሚል በደፈናው ከአብርሃም ጋር መሆን ፈለገች እንጂ ይሄ ሁሉ ችግር ይዞባት ሊመጣ እንደሚችል ሄርሜላ 100% እርግጠኛ ናት። ታውቀዋለች። በነገራችን ላይ ይሄ በቃ አለ አይደል፣ ይሄ ነገር ይጎዳል ተው ሲባል አልሰማም ይላችሁ ሰው አለ አይደል፣ በቃ ነገሩ ጎርቶት ከጎዳው ነገር ተምሮ ያን ነገር የሚተው ሰው አለ አይደል፣ ያ ማለት ሄርሜላ ናት በነገራችን ላይ። ምክንያቱም አብርሃም ሊጎዳት እንደሚችል ይሄ ሁሉ ነገር በህይወቷ ላይ ሊፈጠር እንደሚችል ብዙ ምልክቶችን እያየች ግን እኔ እንጃ አይኗ ላይ ምን አይነት መጋረጃ ተደርጎባት እንደሆነ እግዚአብሔር ይወቀው። እኛ ያየነውን እሷ ለህይወቷ እንዴት ማየት ያቅታታል? እኛ የማይመለከተን የኛ ህይወት ያልሆነን ነገር እኛ ያየነው እሷ ህይወቴ ነው የምትለው የራሷን የሆነ ነገር ማየት የማትችል ሰው እኔ እንጃ ነገ ራሱ ምን አይነት ህይወት ውስጥ ልትገባ እንደምትችል አሁን ካላት አቋምና ፍላጎት መረዳት ትችላላችሁ። የኛን ህይወት መቀጠል እንደምንፈልግ እንዴት ነው እሱ አይ ቲንክ ይሉንታም ይዞት ይሁን ውለታም ይዞት ይሁን አላቅም ከሷ ጋር መሆኑን ባይፈልገውም ግን ደግሞ ነገሮችን እንዴት ነው መቁረጥ አቅቶታል እና ይሄን ነገር ደግሞ በእርግጠኝነት እሷ ብታየው አብሮ መቀጠል እንደማትፈልግ በነገራችን ላይ ይኸውልሽ እሱ መቁረጥ ያቃተው ፍቅር ይዞት አይደለም በነገራችን ላይ ወይም ሄርሜላን ፈልጓት አይደለም እሱ ያኔ የነበረው ነገር ተመችቶታል አንቺም ጋም እሷም ጋም እያለ እዚህም እዛም እያለ የፈለገውን ነገር እያደረገ መኖር ተመችቶት ነበር ምክንያቱም እዚህ ጋር ልጅ አለው አያስጨንቀውም በቃ አባት ሆኗል ከዛ በኋላ የፈለጋትን ሴት እየቀያየረ ፈታ ብሎ መኖርን በቃ ማለት ፈታ ብሎ እንግዲህ ፈታ ማለት እንደዛ ከሆነ ለሱ ማለት ነው ያ ተመችቶት ነበር ስለዚህ ያያሰበው ነገር ደግሞ አልጋ ባልጋ ሆነለታል የፈለገው ነገር እየሆነለት ስላልሆነ ያለው አማራጭ ምንድነው በቃ ከሄርሜላ ጋር መለያየት ወደ ሌላ ሴት መሄድ የሚፈልገውን ለማድረግ ማለት ነው ምክንያቱም ሄርሜላ ጋር አጥቶት እኮ አይደለም እሷ ቁም ነገር ፈለገች አሁን ባል እንዲሆናት ሽማግሌ እንዲልክ እንዲያገባት ላይፍን አብረው እንዲጀምሩ ምናምን ፈለገች ስለዚህ ያን ነገር ደግሞ አብርሃም አይፈልገውም ያንን ነገር ቢፈልገው ኖሮማ ሩታ ጋር ባልተለያየ ሙሉ ፓኬጅ ጥሎ የመጣው ወደ ሄርሜላ ትዳር ፈልጎ አይደለም እንዴ እዛ ጋር ሙሉ ፓኬጅ አለኩ ሚስት አለች ምን የመሰለች ብዙ ነገር አብረው አሳልፋ ለዚህ ደረጃ ያበቃችሁ ብዙ ነገሯን ሴትነቷን አላማዋን በቃ ማለት ህልሟን ሁሉ ለሱ ብላ የተወች እዚህ ደረጃ እንዲደርሱ አበር ከደም የበላይ ሴት አብረው አለች ከዛም አልፎ እንግዲህ ዘር ሰጥቷት የልጅ አባት ያደረገችው ልጅ ያሳቀፈችው ሴት አለች በቃ 4 አመታትን እሱም ዋጋ የከፈለበትን ትዳር ትቶ አይሄድም ነበር በነገራችን ላይ በዛ ህይወት ላይ ሩታ ብቻ አይደለችም አብርሃምም ዋጋ ከፍሏል አብሯት ግን ከሱ ስኬት ጎን ጠንካራ ሴት አለች በቃ ያቺም ሩታ ትባላለች እሷ ባትኖር እዚህ እንደማይደርስ እንግዲህ እሱ ተናግሯል እኔ ከሱ ተነስቼ ነው የምናገረው ከሱ የተሻለ አውቂ አይደለም እሱ ሲመሰክርላትና ሲያወራላት ከነበረው ተነስቼ ነው ማውራው ምክንያቱም ከኔ በላይ እሷን የሚያቆሱ ነው ምክንያቱም ባሏ ነው ብዙ ነገር አብሮ አሳልፈዋል ከራሴ ፈጥሬ ምናምን ነገር ሩታን ከፍ አድርጌ ለማሞገስ ምናምን አይደለም እሱ ሲናገር የነበረው ነው ምን ላድርግ ነው ታዲያ አለ ሚዲያ ለከታ መጣ ካላችሁ እንግዲህ ስለዚህ ይሄንን የመሰለ ፉል ፓኬጅ ፈጣሪ ሰጥቶት እግዚአብሔር ሰጥቶት ትዳር ቢፈልግ ኖሮ ጥሎታ ሄድም ነበር የፈለገው እሱ ለዕለታዊ ነው በቃ ዕለታዊ ነው እንጂ አንሊሚትድ ህይወት ፈልጎ አይደለም እኮ በነገራችን ላይ ይኸውልህ ዛሬ ወሬ ሁሉ የሆነ በቃ ኢንተርኔታዊ የሆነ ወሬ ነው ያወራችሁ ያለሁት ምንም ማድረግ አልችልም ላስረዳችሁ ብዬ ነው አብርሃም አንሊሚትድ ህይወት ጥሎ እዚህ ጋር መጥቶ ዕለታዊ የፈለገው ሀብታም ነው በቃ ሌላ አዲስ ነገር የለውም ምን ይፈልጋል ሀብት አላት ምናምን አትሉኝም መቼም አይደለ በዚህ ሀብቱንስ ምኑን ስኬት ታመጣለች ሹገር ማሚ ካልሆነች በስተቀር ስለዚህ ከሷ ጋር መለያየቱን ምኑንም ያልፈለገው በቃ እሱ ለፈለጋት ነገር የምትመች ሴት ስለነበረች ነው ግን የኛም ቁጣ የሰዎችም ግፊት ምናምን ነገር ስድቡ ምኑን ብቻ ምንድነሽ አንቺ የሚል ጥያቄ ሲፈጥርባት ነው በቃ ሚስት መሆን የፈለገችውና ከአብርሃም ጋር ያላት ነገር በቃ ጠንከር ያለ እንዲሆን ስትፈልግ አብርሃም ደግሞ ያንን አይፈልግም ለዛማ ለምን ሚስቴን ተውኩኝ የሚል ነገር አይምሮ ላይ ተፈጠረ በቃ መለያየት ፈለገ ሶስተኛ ሴት ፈለገ ሶስተኛዋ ሴት ደግሞ ከዚህ በፊት ከሱ ጋር ንክኬ ያላት ስለሆነች ከሷ ጋር አብሮ ለመሆን ነገሮች ይቀሉልኛል ብሎ ነበር እንደ አዲስ መጀናጀር እንደ አዲስ ማሳመን የሚባል ነገር ውስጥ አልገባም ብሎ ነበር ወጥመድ ነው ለካ የተዘጋጀለት ጋሼ ሁሉ ጊዜ ሰው እበላለሁ ብሎ ነው የሚበላው የአብርሃም ህይወት አሁን በቃ አንድ ወንዝ ውስጥ ወይም ሐይቅ ውስጥ ካለ አሳ ጋር የሚመሳሰል ነው በቃ ለአሳው በመንጠቆ ላይ አንጠልጥላችሁ የሆነች ምግብ ጣል ስታረጉለት በላው ሲል ተበላ በቃ አብርሃም ማለት ያ አሳ ነው ምንም ማድረግ አይቻልም ያንን ጨዋታ ነው ፍቅርና ሩታ የተጫወቱበት ሆዳምነቱ አልበቃም አይነቱ ይሄ ፍላጎቱን መቆጣጠር አለመቻሉ ስሜታዊነቱ ነው እዚህ ጣጣ ውስጥ የከተተው ያለኝ ይበቃኛል ቢል ኖሮ በቃ ሩታ ልልችለት ጋሽ ግን ምንም ማድረግ አይቻልም በቃ መዋጥ መብላት ነው የሚፈልገው ስለዚህ በነገራችሁ ላይ እናንተም አልገባችሁም እንጂ እሷንም የሚጠቅም ነገር ነው እያደረገን ያለ ነው አልጎዳናትም ጠቀምናት እንጂ አልተረዳችሁትም እናንተም ማለት ነገሮችን ወደዚህና ወደዛ አድርጋችሁ በነገራችን ላይ ህይወቷን ከሚያበላሽባት ህልሟን ከሚያጨነግፍባት በሴትነቷ ከሚቀልድባት ሰው ነው የገላገሏት
ይሄንን ማወቅ ነበረባችሁ። እናንተ አብርሃምና ሄርሜላ አንድ ላይ እንዲሆኑ አልነበረ መፈለግ ያለባችሁ። አብርሃምና ሄርሜላ እንዲለያዩ ነው ማድረግ ያለባችሁ። ከዚህ ህይወት ውስጥ እቺ ልጅ ለማውጣት ነው መሞከር ያለባችሁ። እኛ እኮ ቢሆንና ሩታና አብርሃም አንድ ላይ ባይሆኑ ደስታችን ነው። በነገራችን ላይ ምንም አይጠቅማትማ። ይሄ መጀመሪያ ገና ወደ ራሱ መመለስ ያለበት ራሱን ቃኝቶ ራሱን አርሞ ራሱን አስተካክሎ እሱ እንዳለው እኔ ልጅ ነኝ ገና ለትዳር አልደረስኩም ብሎ የለ በቃ ሲደርስ ወደ ሩታ ከተመለሰ ይመለስ የሚል አመለካከት እንጂ ያለን አሁንም እንደዚህ በተጨማለቀ ህይወት ውስጥ ወደ ሩታ ህይወት ይምጣ የሚል አመለካከት የለኝም። እሷ ከፈለገች ግን ምንም ማድረግ አንችልም። እንግዲህ ከባለቤቱ በላይ አንበልጥም። ግን ፍቅርና ሩታ ያደረጉት ነገር ለሄርሜላም የሚጠቅማት ነው። በቃ አንድን ሰው ስላወቃችሁት በማወቃችሁ ብቻ ለዛ ሰው መወገን አለባችሁ ብዬ አላምንምም አላስብም። እና ደግሞ የተናገረው ነገር ማለት ነው እኔ ነኝ ሁሉንም ወደ ሚዲያ መጣሁት ግን ሁሉም ተገለበጠብኝ። ማንንም አልተገለበጠበትም። ባይዘው እኔ እሱ ነገር ራሱ ግራ የገባኝ ምንድነው እኔ ነኝ ወደ ሚዲያ ያመጣቸው በሚል ሰበብ ሴቶቹን እንደፈለገ ልቀልድባቸው ልትጫወትባቸው ነው የፈለከው። አሁን የልጅህን እናት ሩታን እኔ ነኝ ወደ ሚዲያ ያመጣዋት ብለህ ዩቲዩብ እንድትሰራ እንዳደረካትና የሆነ በቃ ከችግር ውስጥ እንዳወጣት ምናምን አድርገህ አረ ሼም ነው። አረ አይባልም እንዴ አንተን እንደውም ከችግር ውስጥ ያወጣች ሩታ ናት። በነገራችን ላይ ወደዚህ ሚዲያ አብራክ ባትቀላቀልና ዩቲዩብ ላይ አብራክ ባትመጣ ኖሮ አንተ ራሱ እዚህ ደረጃ አደርስም ነበር። በነገራችን ላይ ሞገስ የሆነችና አብርሃም የሚባለው ሰው ጎልቶ እንኳን እንዲወጣ ትልቁ ሚና የተጫወተችልህ ሩታ ናት። ይሄንን ክሬዲት አትንፈጋት። ሁላችንም በህይወታችን ውስጥ አብሰው ወንዶች የምንባል ሰዎች ብዙ ጊዜ የሆነ አምሮብን ነገሮች ቀለውን በተሻለ መረጋጋትና በተሻለ ጉልበትና አቅም ወደ አሰብነው ስኬትና ዓላማ ወይም ግብ እንድንደርስ የሚያደርጉ ጠንካራ ሴቶች ከጎናችን አሉ። ይህንን ብዙ ጊዜ ወንዶች መናገር ለምን እንደማይፈልጉ አይዶን ነው። ህይወታችንን ቀሎን ስራችንን ቀሎን እንድንሰራ የቤቱ ወይም ከጀርባ ያለው ነገር ምንም ነገር ሳያሳስበን የልጅ ጉዳይ የምን ጉዳይ ሳያሳስበን ስራችን ላይ ብቻ ትኩረት አድርገን እንድንሰራ ሊያደርጉን የሚችሉ በጣም ጠንካራ ለኛ ብሎ ብዙ ነገራቸውን የተው ሚስት ወይም ሴት ከጎናችን አሉ። በቃ አብርሃምም ይሄንን መካድ የለብህም። ሩታን ወደ ዩቲዩብ አይደለም ያመጣት ወደ ህይወትን ያመጣት። በነገራችን ላይ ሩታ ለህይወት ረዳት ነው የሆነች በድካሞች ላይ የቆመች ጥንካሬ ጎልቶ እንዲታይ ጉብዝና ጎልቶ እንዲታይ እሷ ከጀርባ ራሷን አስቀምጣ ከዚህ በፊት እኮ ተናግራለች። በቃ እዚህ ለመድረስ እኔ ነኝ እንኳን አላለችም። እኛ ነን እኮ የምናወራው። እሷ ብላም አታውቅም እኮ ያንተን ጉብዝና ያንተን ጥንካሬ ብቻ ነው የምታወራለህ። እቺን የመሰለች ሚስት አግኝተህ አንተ ግን ወደ ኋላ ቁልቁል ምናምን ሄደ አንተ እንዳመጣቸው ምናምን ነገር እሺ ሌሎችን ልታመጣቸው ትችላለህ። ግን እሷ ግን ወደ አንተ ህይወት የመጣችው ዩቲዩበር ሆና አይደለም ሚስት ሆና ነው። አሁን አይደል እንደ ቅርብ ጊዜ አይደል እንደ ዩቲዩብ ቻናል ራሱ የግሏን የከፈተችው። ተው እንጂ አብርሃም ተው አቀባጠር። አንተ ስታወራ ሲጀመር ጤነኛ ነገር አውርተህ ማታቀም። ከዚህ በኋላ እንዴት ነው መሰለሽ አብርሃም የሱ ፍላጎት እንዳልሆነ በደንብ ተረተናል። አንቺ ከሱ ጋር እንድትቀጥይ እንደማይፈልግ በደንብ ተረተናልም አይተናልም። አንቺ ነገር ተሻል ብዬ አስባለሁ። በትክክል ማለት ይሄ ነገር ለአብርሃም እኛ አስበን አደረግነው እንጂ አይ ቲንክ አንቺም የታየሽ ነገር ይኖራል ብዬ አስባለሁ። ምክንያቱም እኔና ሩታ በምናደርገው ነገር አብርሽ አንዳችን ወደዛ አንዳችን ለምን ዞሮ አንቺ ጋር ይመጣል አንቺ ባጠቆዩኝ ነሽ ወይ ማለት ይሄ የእውነት ፍቅር አይደለም። የእውነት ፍቅር ቢሆን እኔ ሳናግረው ሩታ የሚሆነ ነገር ስታደርገው ወደ አንቺ አይሮጥም። በቃ እኔ ግን ግራ የገባኝ ነገር ማለት የሩታ የሄርሜላ ጉዳይ አስጨንቋችሁ ነው ማለት ይሄንን ለሷ ለመንገር ምናምን አብርሃም እንደማይወዳት እንደማይፈልጋት ለሷ ለማስረዳት እናንተ ለምን ፈልጋችሁ አልገባኝም። እቺ ነገር ምን አገባችሁ እናንተ? ምን ይመለከታችኋል? ምን አገባሽ ሩታ ስለዚህ ጉዳይ ተጨንቀሽ እሷን ጠርተሽ ምናምን የምትነግሪያት? ምክንያቱም እሷ ምንሽም እኮ አይደለችም። እሷ ትዳርሽ ላይ የመጣች ሴት እንጂ የሆነሽ ጓደኛሽ የሆነ ከሩቅ የምታውቂያት ምናምን ነገር የሆነ ወንድ እየተጫወተባት ያየሻት ሴት ሳትሆን ከመጀመሪያውም ጀምሮ ስትነግሪያት ስትመክሪያት አልሰማ ብላ ሴት ሆና በሴት ላይ የጨከነች ሴትዮን አጠገብሽ የቆመችው። በነገራችን ላይ ይሄን ያክል የሷ ነገር አስጨንቆሽ በምን ምክንያት እንዴት አልገባኝም። እኔ አብርሃምን ከሷ ለማራቅ ብቻ ወይም እሷን ከአብርሃም ጋር ያላትን ነገር እንድታቆም እንዳትጎዳ ምናምን አስባችሁ እናንተ እንዴት ማለት ይሄ ግልጽ አልሆነልኝ። ለምን ይሄንን ሐሳብ ወይም ይሄንን ነገር ማድረግ እንደፈለጋችሁ አይደለም። ለምን ዞሮ አንቺ ጋር ይመጣል አንቺ ባጠቆዩኝ ነሽ ወይ ማለት ይሄ የእውነት ፍቅር አይደለም። የእውነት ፍቅር ቢሆን እኔ ሳናግረው ሩታ የሚሆነ ነገር ስታደርገው ወደ አንቺ አይሮጥም። በቃ አንቺ ማባባያው ነሽ ወይ ይሄ እንዴት ነው ሲከፋው ምናምን እሱ ጋር መጽናኛው እና ይሄ ነገር ችግር የለው ማለት መጽናኛው ሲከፋው ምናምን ታዩ በቃ ማለት ግልጽ አድርገሽ ተናገሪ። በቃ ሲከፋው ሲጽናና ምናምን ሳይሆን እሱ ምንድነው የሚከፋው ምንድነው ሄዶ እሷ ጋር የሚጽናናው? በቃ ግልጽ አድርገሽ ተናገሪ። መደበሪያ አድርጎሻል ነው በቃ ሴትነትሽን እንጂ የፈለገው ከአንቺ የፈለገው ነገር ምንም የለም አብርሃም። ይህን አንቺ ራስሽ ማወቅና መረዳት ነበረብሽ። ምክንያቱም ሩታን ተመልክተሻት
አብርሃም የጎደለው ምንም ነገር እንደሌለ እያወቅሽ አንቺ ጋር መጥቶ ያገኘዋል ያልሽው ምንድነው? እስኪ ምን ሩታ ጉድላበት አንቺ ጋር መጥቶ ምን እስኪ ሞላለታል አብርሃም? እስኪ ንገሪ። አንድ ወንድ ትዳሩን ጥሎ ወይም ሚስቱን ጥሎ ወደ ሌላ ሴት ሊሄድ የሚያደርገው ምንድነው? ፍቅር አጥቶ እንክብካቤ አጥቶ ለዛውም ሩታን የመሰለች ሴት ይዞ ለዛውም ከሩታ ጋር የነበራቸውን ነገር እያወቅሽው አንቺ ጋር መጥቶ የጎደለበት እንዲሞላ ተይ እንጂ ተይ እንዴ ተይ። አንድ ሰው ለምሳሌ ሚስቱ ድንገት ቤቱ ምሳ ባሰራ ምናምን ነገር ውጭ ወጥቶ በልቶ ሊመጣ ይችላል አይደለ? በቃ እንደዛ ነው ነገር ይገባቸዋል። እናንተ እርጉዝ ነበረሽ ምናምን ነገር በዛ ሰዓት ላይ ብዙ ነገሮች አሉ፣ ንጭንጭ ሆርሞን ምናምን ብቻ ብዙ ነገር በቃ አንድ ሴት እርጉዝ ስትሆን ሊደርስባት ወይም ደግሞ ስሜቷን ሊለውጣት የሚችሉ ነገሮች አሉ። በዛ ሰዓት ላይ እንደ ድሮ አብርሃም ቢያምረው ምንም ቢል ከሚስቱ ጋር ፈታ ምናምን አይልም አይደል? ስለዚህ በዛ ሰዓት ላይ አንቺ መጣሽ። እንደዛማ ከሆነ በቃ እሷ እስክትወልድ አንቺን እስከዛ ከአንቺ ጋር ውጪ እየወጣው ለብላ እሷን ከማስጨንቃት እሷ ጭስ ውስጥ ገብታ ምናምን ከምትል በዚህ እርግዝናዋ ሽንኩር ከማስከትፋት በቃ እዛ እየሄድኩኝ ላስከትፍ እኔም ልክተፍ ብሎ አንቺ ጋር መጣ እንጂ ይሄ ሁሉ ነገር እኮ የምለፈልፈው ቀጥታ ነገሩን ላለመናገር ብዬ ነው እኮ። ብልግና እንግዲህ ሰው ብልግና ስለሚለው ነው። ይገባችኋል አይደል አንተ? በቃ አብርሃም ቤት ምግብ ስላልተሰራለት ነው አንቺ ጋር መጥቶ የበላው እንጂ አሁን የሆነ ነገር ከትዳሩ ጎድሎበት ወይም አንቺ እንደምትዩ አትወጂውም አታከብሪውም እንዲያትዩ ምናምን የሚል ነገር አይደለም አብርሃምን ወደ አንቺ ያመጣው። በቃ ለአንድ ቀን ሄዶ አንቺ ጋር ዱለት መብላት ፈለገ። ከዛ በኋላ ጣሞ በዛው ቀጠለ። በቃ ዱለቱ ላይ ጥብስ፣ ከዛ ሸክላ፣ ከዛ እንደገና ሽሮ፣ ከዛ ታክልት እያደረገ አንቺ ጋር የውጭ ምግብ ለመደ። አባቢ ተለከፈ። በቃ ነገርየው ደግሞ ለከፈሽ ነው። በቃ ለአንዴ ብለሽ ትገቢያለሽ። ከዛ በኋላ ራስሽን 25ኛ ላይ ታገኘዋለሽ። እቺን ለማውራት የሁሉ መንገድ ተረድተን ለአንዴና ለመጨረሻ ጊዜ ከአብርሃምና ከሩታ ህይወት እንድትወጪ ለመንገር ነው የጠራንሽ። ሲቀጥል ደግሞ ሄርሜላ በቀጥታ ባሌን ተይልኝ እኮ አይቀልም። ሩታዬ ምንድነው እኛንስ የምታጃጅሉን? ተው እንጂ ይሄ ሁሉ ነገር አውርታችሁ ከሩታና ከአብርሃም ህይወት ውጪ እንዴ ምን ቀጥታ በቃ አብርሃምን ተይልኝ በቃ እኔ ትዳሬን ልመልስ በቃ እስኪ አንቺ ይሄው ምንም ያተረፍሽው ነገር የለም። አንቺ ነው ከአንቺ ጋር ሆኖ አግብቶሽ በቃ አንደኛችሁን ህይወታችሁን ቀጥላችሁ ቢሆን ኖሮ ተጋብታችሁ ምናምን እኮ እኔም አርፍ ነበረ። ግን ሁኔታዎችን ሳይው ምንም ከአንቺ የሚፈልገው ነገር የለም። አንቺም ጋር ምንም ጋር እግሩ እየረገጠ ተቸገርኩኝ። ስለዚህ ይሄ ሰውዬ በቃ ሙሉ ለሙሉ ሁለቱም እግሩ እኔ ጋር እንዲረግጥ የምችለውን አደርጋለሁ። አንቺ ከህይወታችን ውጪ ብትያዝ አይቀልም እንደዛ ማለቱ። ዙሪያ ጥምጥም በዛ ምናምን አድርጋችሁ አልሆነሽም፣ አልተመቸሽም ምናምን ይጎዳሻል፣ እንደዚህ ቀልድብሻል፣ ሊዝናናብሽ፣ ሊጨፍርብሽ ከማለት በቃ ቀጥታ ጉዳዩን ዝርግፍ አድርገሽ መናገር እኮ ይቀላል። አጅሪስ ደግሞ እያሰላሰለች ነው፣ እየሰማቻችሁ አይደለም። በነገራችን ላይ የመልስ ምት እያዘጋጀች እንዴት ነው በልብ የሌለ ነገር በአፍ ቶሎ ቶሎ አይመጣም አይጠራም አይደለ? ስለዚህ ልቡ እና ሀሳቡን ተረተሽ ፍላጎቱን ተረተሽ ከህይወቱ ብትወጪ በእርግጠኝነት የኛ ህይወት የማይስተካከልበት ምንም አይነት ምክንያት አይኖርም። ገባሽ? እኛ አሁን ከድሮም ጀምሮ በሰላምና በፍቅር እየኖርን ትዳራችን ተባርኮ በልጅ ተባርኮ ገና ሰላም። ሄርሜላ ራሱ ግን እኔ ምን አይነት ተፈጥሮ እንዳለሽ አላውቅም። ጌታ የምሬድ ነው የምልሽ። እኔ በጣም ነው የምትገርሚ። ችክክ አይባልም እኮ እዚህ ነገር ላይ አይደል? በቃ ስተሰርተሽ አራዳ እናቴ ከማል ከተማ ተወልደሽ ያደግሽ ልጅ ከሆንሽ ይሄ ነገር እኮ አይመጣውም። በቃ ላሽ ብለሽ ነው መውጣት ያለብሽ። ይሄ 6 በቃ አያዋጣም። ስብጀሽ ጀምርም እኔ ነኝ ችግር ያለብኝ እዚህ ነገር ውስጥ ምን ሰውን ራሴን አገኘሁት። የጎደለብኝ ነገር የለ፣ እድሜም ለጋ ነው ገና። ስንት ወንድ ባለበት ከተማ ላይ ይህን ሰውዬ እየተከተልኩ እንደሄድ ያደረገኝማ የሆነ ነገር አለ። እንደው እኔ ራሴ 2-7 ገብቼ ራሴን ቼክ ማስደረግ አለብኝ በቃ። ካልሆነም እንዴት በጤናዬ ነው ግን ይህን ሰውዬ ስከተል የነበረው ብለሽ ነበረ መውጣት የነበረብሽ። ይሄ ሁሉ ልመናና ምክር ለአንቺ የሚያስፈልግሽ ጉዳይ አልነበረም። ሲሪየስ የምሬን ነው የምልሽ። ሳትረጅ ቀርተሽ አይደለም በቃ እንደ ሴቱ እልህ ይዞሽ ነው። ይሄ ደግሞ ደስ አይልም። በቃ ለአንቺ አንቺን የሆነ ኳሊቲሽን የሚያሳጣሽ ሴትነትሽን ክብርሽን ማይመጥን ጉዳይ ስለሆነ ከዚህ ነገር ውስጥ ላሽ ብለሽ ነው ራስሽን ማስወጣት ያለብሽ። እንዴት ነው አንድ የልጅ እናት ባሌን ልቀቂልኝ እባክሽ ትዳራችንን ልመልስ ከኛ ውስጥ ውጪ በቃ እሱ ዝም ብሎ ነው ከአንቺ ጋር የሆነው እኔም ጋር መሆን ይፈልጋል ስለኔ እየሄደ በብዙ ቦታዎች ላይ ይቀባጥራል እኔ ከኔ ጋር ስለተጋባ እኔን ለማስቀነት እኔን ለማቃጠል ምናምን ለማናደር ነው አንዳንድ ነገሮችን የሚያደርገው። ከዛ ውጪ አንቺ አልፈልግም ብለሽ ገፍተሽው ብትወጪ እኔ ትዳሬን መመለስ እችላለሁ ካለችሽ እንዴ በደስታ ነው እንጂ ከዚህ ነገር ውስጥ ልቅ ብለሽ መውጣት ያለብሽ። የመከራቻት ነው ለማንኛውም ማለት ነው። ስሙኛ እናንተ ለመመከር እኮ ብቁ አይደላችሁም። የሚሰማ ሰው እኮ ነው የሚመከረው። ፍቅር
ከዚህ በኋላ ሄርሜላ መጥራት አይጠበቅባችሁም። ሲጀመር እናንተ ባለጌ ወራዳ ሰዎች ናችሁ። አንተም አልተባልክም። ከዚህ በኋላ እንዳጠሯት ሲቀጥል ደግሞ ሲጠሩት እንዳትገላችሁ ሌላ ወራሽ የምፈልገው ነገር አለ። ነገር የለም። በመጀመሪያ ቆይ ጋሼ እዚህ ላይ አየር ላይ ተገልብጦ አብርሃም ግን አራዳ በቃ አየር ላይ ምናምን ተገልብጦ የሩታ የሄርሜላ የሆነ ተቆርቋሪ ምናምን አልሆነም። እሱ ሲያሰጣት እንደፈለገ ሲያበሻቅጣት እዛ እንደፈለገ ልጅቷን ሲያንቋሽሻት እዛ አውላላ ሜዳ ላይ ጥላ ስትሄድ ምንም ያልመሰለ ሰው አሁን እዚህ ጋር ፍቅርና ሩታ ከፊት ለፊት ስለቆሙ ምናምን የሄርሜላ ክብር ታየ በቃ ምናምን ቀስ ብለህ ምናምን እዚህ ጋር የሆነ መከታ አይነት ነገር በሷ ማትደራደር አድርጋ ከዛ አንጀቷን ትበላለህ። ማታውን ወስደህ ታብታብ በቃ አንተ የምትፈልገው እሱን ነው። አረተው አየር ላይ በተገልበጠ በሰከንድ አብርሃም ይቅርታ እኮ ይባላል፣ በቃ አጥፍቻለሁ እኮ ይባላል ምናምን ነገር አድርገህ ሴት ልጅ ናት ምናምን ነገር አንድ ወንድ ልጅ ያዘነችበትን ሴት ልቧን ለማሸነፍ የሚያደርጉትን ነገሮች ምናምን አድርገህ ነው መግባት ያለብህ። በአንዴ እዚሁ ተገልብጠ ምናምን ነገር እዚሁ በቃ የሩታ የሄርሜላ ተቆርቋሪ እንዲህ አረ አይሆንም። አሁን ፍቅርና አብርሃም የተላላኩትን ቴክስት አሳይሻለሁ ድፍረት ካለህ ምናምን። ከዚህ በላይ አብርሃም ከፍቅር ጋር ሆኖ በአካል ካሳየኝ በላይ ምንም የሚፈጠር ነገር የለም። ገባሽ አይደለ? እኔ የራሴን ውሳኔ ወሰንኩ ሰው ነኝ። እኔ ጋር እየተከተልሽ ከአብርሃም ህይወት ውጪ ከአብርሃም ህይወት ውጪ ከምትይ አንቺ ራስሽ አቋም ኖሮሽ የራስሽን ህይወት መኖር ትችያለሽ። እኔ የመጣሁት ሄርሜላ እዚህ ጋር መጥተሽ ከነሱ ጋር ማውራት አይጠበቅብሽም። እኔ እንደ ድንገት በዚህ መንገድ ሳልፍ ነው ከርቀት ያየኋችሁ። ማንም ጠርሶኝ አይደለም እዚህ የመጣሁት። ስለዚህ አንቺን ግን እፈልግሻለሁ ላወራሽ ስለምፈልግ እነሱን አብርሃም አዲስ አበባ ከተማ ላይ እንደ ያለው የሆነ አንድ ቀበሌ ገበሬ ማህበር ውስጥ ያለው አስመሰልክ እኮ እንዴ! ምን ትሰራለህ አሁን በዚህ አጥር ስር? አንተ ምን ስትሆን በመኪና ነው የምትሄደው? ኧረ እንዴ ተው እንጂ አብርሃም። በቃ ነገሮች አሁን እየፈረሰብህ ስለሆነ ከፊት ለፊት ትልቅ ማዕበል እየመጣ ነው፣ ሊወስድ ነው። በቃ ምንም ማድረግ አይቻልም። ማዕበሉ ደግሞ ከባድ ነው። ማዕበሉ ይኸውልህ ፍቅርና ሩታ የሚባል ማዕበል መጥቶብሃል። አሁን ልትቋቋመው የማትችለው በቃ ወጥመድ ውስጥ ገብታል። ብዙ ቀባጠርክ ከፍቅር ጋር ሆነ አገኘሁ ብለህ ልታሰምጣት ምናምን ፍቅር የናቅል ፋራ ምናምን ሴት እንዳልሆነች ታውቃለህ። በቃ ኤክስ ናት ምናምን ነገር ከዚህ በፊት ምናምን ብዙ ነገር ትተዋወቃላችሁ። የሆነች ነገር ትዝ ሊላት ምናምን ይችላል። በቃ የመጀመሪያዋ ምናምን ልትሆን ትችላለህ። ከዛ ውጭ ግን ፋራ ምናምን አይደለችም ፍቅር። እኔ እንጃ እንደገና ከአንተ ጋር መልሰ የምትጃጃል ሴት አትመስለኝ። እኔ እንጃ ወይ እሷም የሆነ የቆየ ምናምን ነገር የልብ ጠባሳ ካለባትና ለበቀል አስባ ካልሆነ በስተቀር አሁን ከአንተ ጋር ፍቅር በስማ ድንቄም ፍቅር አለ እነሱ ጋር ከምትቆሚ ነው እኔ ላውራ ጨርሻለሁ። ከዛ ባለፈ ደግሞ ነገሮችን ቁም ብለህ አስብ። የሚወስንህን የሚያከብረን የሚመጥንህን ሰው እስቲ በትክክል ለመምረጥና ህይወትን ለመኖር ሞክር። እስቲ አውራ እስቲ ለምንድነው መሆን የምትሆነው? ለምንድነው እንደ ወንድ ልጅ አቋም ኖሮክ የራስን ህይወት መምራት ማትችለው? ለምን ክፉ ደጉን ሰው እንኳን መለየት ለምን ይከብድሃል? አንተ የሚወድህን ሰው የሚያፈቅርህን ሰው አንገት ማስደፋት ነው ለአንተ ትክክል? እስቲል እንኳን አንድ ቀን እንኳን በስትክክል እኔ ልታገኘኝ እኔ ይኸውልሽ ሄርሜላ ልትወጂው ልታፈቅሩ ትችያለሽ፣ ግን የወደድሽውና ያፈቀርሽው ትክክለኛ የሆነ ሰው አይደለም። እንደዚህ አይነት ነገር የሚገባው ሰው አይደለም። መውደድና ማፍቀር እኔ እንጃ እዚህ ደረጃ እንዲደርስ ብዙ ዋጋ ከፍላ አብራው ደፋ ቀና ብላ ሴትነቷን ክብሯን ብዙ ነገሯን ቤተሰቧን ጥላ እዚህ ደረጃ እንዲደርስ አብራው ለለፋች ሴት ምንም አይነት ቦታ የሌለው ሰውዬ ልጅ ለሰጠችው ሴት ምንም አይነት ቦታ ሳይኖረው ጥለ ሄደ ሰውዬ እንዴት ነው አንቺ በአጭር ጊዜ መጥተሽ ወዳለሁ አፈቅራለሁ አከብራለሁ ስላልሽው እነጠፍላለሁ ስላልሽው ይቀበለኛል ምናምን ነገር ደስተኛ ይሆናል? እንዴት አሰብሽው? ተይ እንጂ። የእሱ ፍላጎት እኮ ሌላ እኮ ነው። የእሱ ፍቅር እኮ አይደለም። እሱ ሚስት መች ፈለገ? እሱ ትዳር መች ፈለገ? እሱ መሽቁም ነገር ፈለገ እንዴ? እሱ መተኛት ነው የፈለገው እኮ። ለምንድን ነው የማትረጂው አንቺ እንዴ? ደጋግመሽ ለምንድን ነው መውደድሽ ማፍቀርሽ ማክበርሽ የምትናገሪው? አንቺ ራሱ እኮ ለማይገባ ነገር አንቺ ጋር ወይም ውድ የምትዩ ወይም የኔ የከበረ ነገር የምትዩን ነገር እያባከንሽ ነው። በቃ ይሄ አሁን የምትዩ ቃል የሚገባው ሰው አለ በአንቺ ህይወት ውስጥ። አንቺም ይሄንን ማወቅ አለብሽ። በነገራችን ላይ እሱ የሚገባውን ሴት መርጦ አብሮ ለመሆን ምናምን ከመምከር ይልቅ ለአንቺም የሚገባሽ ወይም የምትገቢ ወይም ደግሞ አሁን የምታወሪያቸውን ቃላቶች የሚገባው ወንድ ለአንቺም እንዳለሽ ወቂ። ፈቃድ ኖሮ ደስተኛ ሆነ እኔ ለአንቺ ብዙ ነገር አሳልፈናል ብለክ አንድ ቀን እንኳን የምታገኘኝ ፍቃደኛ ነበር? ምን አጥፍቼብህ ምን በድዬ ምን ጎድቼክ ነው ይሄን ያህል እኮ ተናግሬ እንዴት እኔ እንጃ። ሄርሜላ ይሄንን እኮ መልስ ማግኘት ያለብሽ ከአብርሃም አይደለም። ሲሪየስ እርጉዝ ሚስት አስቀምጦ ማለት እኔ እንጃ በሆዱ ዘሩን ይዛለት ልጁን ይዛለት ምንም ያራራ ሰውዬ ያን ሁሉ ነገር አብራው ያሳለፈች ሴት በህይወት ውስጥ እያለች ምንም ሳይመስለው ወደ አንቺ ቀጥ ብሎ መጥቶ ከአንቺ ጋር እንደዛ ሲሆን ምናምን እኮ መጠርጠር አለብሽ እኮ። ይሄ ሰው ነገም ለኔ አይመለስም ብለሽ 50-50 ነበር በ50-50 ልብ ነበር ከአብርሃም ጋር መሆን የነበረብሽ። አሁን የምትያቸውን ነገሮች እንዳለ በህይወቱ ላይ ያደረገችለት ሴት አለች። ይሄው ፍቅርም እኮ አለች። እንደዛም ከሆነ እኮ በቃ አንቺ እንደምትዩ ከሆነ ፍቅርም አለች። እንደዛ ከሆነ ወደ ነፃነት ልንሄድ እኮ ነው።
አሁን አንቺ የምትዩን ነገሮች እሱ ከ4 ከ5 ሴት አግኝቶታል። አንቺ አሁን የምትዩን ነገር በህይወቱ ላይ አደረግሽ አላደረግሽ አብርሃም አይ ዶንት ኬር ጉዳዩ አይደለም። አይሞቀው አይበርደው እሱ በነገራችን ላይ ምን አይነት ተፈጥሮ እንደሆነ ራሱ አላውቅም። ደንገጥ እኮ ይባላል። በቃ ሰው እየጎዳው ነው። በቃ ሰው በእኔ እያዘነ ነው። በቃ የማይገባ ነገር ነው እያደረኩ ያሉት። ከዚህ ነገር ውስጥ መውጣትና ማቆም አለብኝ ብሎ እኮ ሰው ነገሮች ሲደጋገሙበት ቆም ብሎ ያስባል። አብርሃም ጉዳዩ አይደለም። አብርሃም እንዲህ እያለ አሁን የሚያስበው እንደዚህ ብሎ አንቺን እየሰማሽ አይደለም በነገራችን ላይ። በቃ ምን አይነት ሴት ጋር ልሂድ እስኪ ማንን ልጥራ ከማን ጋር ልሁን የሚል ነገር ነው አሁን እሱ የሚያስበው። ቆሙ በነገራችን ነገር መስማት ስላለባት ምንድነው የምትሰማው? አንተ የምታወራውን ነገር አንተ የምታደርገውን ነገር አንተ ባጣ ቆይሽ እያደረካት ነው በነገር ላይ አልገባህም እንጂ እና እሷን አሁን በዚህ ልክ ለማጣለል ለማራራቅ የሁሉ ሜዳ ይተጠቅም ነው ተግባር ነው እንደዚህ እያደረገ ያለው ገባ አይደለ? አንተ ልብህና ቃላቶች አንድ አይነት አይደሉም። ተግባር አንተ ቢያንስ ሩታ ይሄን እንኳን ታድርግ። ሄርሜላ አታከብሪውም፣ አትወጂውም፣ ለትዳርሽ ክብር የሌለሽ ትዳርሽን መቆጣጠር ምናምን መንከባከብ ማትቺ ምናምን ብላ እሷ ቢያንስ ለትዳራችሁ መለያየት ምክንያት ስታደርግ የነበረው ሩታን አይደለ ሄርሜላ? ቢያንስ እኮ ሩታ ደግሞ በተቃራኒው ትሁን እስኪ ቢያንስ ታድናት ከዚህ ነገር ውስጥ እስኪ ከማይጠቅማት ነገር ውስጥ እስኪ እንድትወጣ ታደርጋት ቢያንስ እንኳን። ዞሮ እኮ እሷን ከማይጠቅማት ነገር ውስጥ ለማውጣት ነው እየጣረች ያለችው። ሄርሜላ ግን አንተን ከሚጠቅም ነገር ውስጥ ነው እንድትወጣ ያደረገች። ምን ሄርሜላ በዙሪያ ያሉ ሰዎች ቢያንስ ሩታ እንኳን ምንም ከማይሰራላት ሰው እንድትለያይ ነው እያደረገች ያለችው። እሷ ግን አንተን በረከትህ ከሆነች እኔ እንጃ ከዚህ በበለጠ ደረጃ ወደ ስኬት ወይም ደግሞ እኔ እንጃ ከዚህ በበለጠ ደረጃ እንድትኖር ልታደርግ ከምትችል ሴት ነው በነገራችን ላይ ሄርሜላ ያኔ እንድትለያይ ስትመክር የነበረችው። አይነት አይደለም ገባ? ይሄንን ነገር አንተ መንቃትም ማየትም አልቻልክም። ሁሌ ራስን እያታለልክ ሁሌ ራስን እየሸወድክ ነው የምትኖረው። ገባ አይደለም? እኔም በሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው። እኔ ከኔ በላይ ላንተ ማንም መስዋዕት የከፈለልህ ሰው የለም። ገባ አይደለም? ማየትና መረዳት ስለማትችል ነው። እኔ በህይወቴ ብዙ የተውኩልህ በጣም ብዙ የሆንኩልህ ብዙ ነገሮችን ትንሽ ላንተ መስዋዕት የከፈልኩኝ ሴት ነኝ። በአንተ ምክንያት መተው አፋቸው የሚከፍቱ ሴቶች እንኳን ፊት ለፊት እንደ ወንድ ልጅ አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴን ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባህም። በነገራችን ላይ ሩታም ትልቅ ችግር ውስጥ እንድትገባ የሆነችው በዛ ምክንያት ነው። እሷ ሚስት ሆና መኖር ባለባት ህይወት ውስጥ ሚስትም አባወራም ሆና ባልም ሆና የመጡትን ችግሮች መጋፈጥ ጀመረች። ምን ታደርግ? እሱ ቆሞ መጋፈጥና ማስተካከል ያለበት ነገር ላይ እሷ የወንዱን ቦታ መሸፈኗ ነው እዚህ ሁሉ ችግር ውስጥ የከተታት። በነገራችን ላይ ማንነቷ አይደለማ ተፈጥሮ አይደለማ የእሷ ተፈጥሮ ሚስትነት ነው። በቃ አንድ ሚስት ልትሆንና ልታደርግ የሚገባትን ነገር ነበር ማድረግ የሚጠበቅባት። ግን ከዛም አልፋ እንደገና አንድ ባል መሆን ያለበትን አንድ ወንድ ልጅ መወጣት ያለበትን ድርሻ እሷ ባለመወጣቱ እንደገና እሷ ትዳሯን ለማዳን በዚህ በኩል ሚስት በዚህ በኩል ባል ሆና ነበረ ትዳሯን ለማዳን ስትጥር የነበረው ወይም ስትሞክር የነበረው። ያ ነገር ነው ልጅቷን የማይሆን ነገር ውስጥ የከተታት። አመለካከቷን ባህሪዋን የማይሆን ስሜት ውስጥ እንድትገባ ያደረጋት። ይህንን ግን የተረዳ ሰው የለም። አብርሃም በጣም ብዙ ነገር ካበላሸ በኋላ አውቆ ሄርሜላን እንዲህ ከኋላ ይዞ መጥቶ ይቅርታ ከመጠየቅ ውጭ ያደረገው ነገር የለም። ይቅርታ ይጠይቃል፣ ከዛ ወደ ሄርሜላ ይመለሳል። ይቅርታ ይጠይቃል፣ ከዛ ወደ ሄርሜላ ይመለሳል። ከዛ ውጭ አብርሃም ያንን ትዳር ለማስተካከል ወይም ደግሞ እንዳይፈርስ ለማድረግ ያደረገው ምንም ነገር የለም። ጭራሽ ከሄርሜላ ጋር ያለውን ግንኙነት እያጠነከረው ነው የሄደው። ይሄንን ደግሞ ሁላችንም ለማድረግ ሞክሬ ከህይወት ያራክ ሰው ነህ። እስቲል ነው ቆመህ እያናገርከኝ ያለክ ሰው ነህ። ኔቨር ከህይወቴ እስካሁን አልወጣህም እኮ። አንድ ጊዜ አዳምጪኝ። ሰምኛለህ። በትዕቢት የፈረሰ ቤት እንጂ የተሰራ ቤት እስከዛሬ ድረስ የለም። ተው እንጂ ጋሽ ተው። እንዳንተ ትዕቢተኛ አለ? ተው እንጂ ተው። ትዕቢት አይደል እንዴ እርጉዝ ሚስት ላይ እንደዛ እንድትሆን ያደረገ? ምንም አታመጣም አርግዛለች ምናምን በቃ አንዳንድ ሴቶች ላይ ወንዶች ሲያደርጉ ያየውን ነገር አንተም በሩታ ላይ የማድረግ ፍላጎት ኖሮ ያሰብከው ስላልተሳካልህ እንጂ እርጉዝም በሆነ እፈታለሁ አንድ አይደለም ለምን 10 ልጅ አልወልድም ብላ ስለፈታች እልህ ይዞ እንጂ ያሰብከው በተቃራኒ ስለሆነብህ እንጂማ አንተ የፈለግከው እኮ በቃ ከዚህ በኋላ ምንም ምርጫ የላትም በቃ አርፋ ልጇን ታሳድግ ምናምን ብላ እንደዛ ብላ አስበህ ነበር። ግን ያልሆነም ምክንያቱም እንደዛ አይነት ተራ ሴት ስላልሆነች በቃ እንደዛ የሆነ ወልጅ ያለውና ምርጫ የለኝም በቃ ከዚህ በኋላ ህይወት የለኝም የምኖረው ለልጄ ነው ምናምን ብላ የሆነ ሴትነቷንና ክብሯን ወይም ህይወቷን አሳልፋ ለማንም ሰው የምትሰጥ አይነት ሴት ስላልሆነች እኮ ነው አብርሃም ያሰብከው ያልተሳካልህ እንጂ እንዳንተ ፍላጎትማ ቢሆን ነው እኮ እቺ ልጅ ዛሬ እኮ ቆማ አትሄድም ነበር እኮ እዚህም ደረጃ አትደርስም ነበር እኮ። ጭራሽ በትዕቢትኝ ምናምን የፈረሰ ቤት ምናምን ነገር ቤት አረተው አብርሃም ተው። ትዕቢተኛው አንተ አይደለ እንዴ? እኔ እኮ ምንም እንዳላደረገ በቃ እሷ ገፍታው በእሷ የተነሳ ምናምን እዚህ ደረጃ እንደተዳረሰው አድርጎ ለማውራት የሚፈልግበት ትዳራቸው የፈረሰው በእሷ የተነሳ እንደሆነ አድርጎ ለመካድ ለመሸምጠጥ እንዴ አለን እኮ አልሞትንም እኮ
እንደዛ አይደለም እና አሁን ጠርተውኛል። በስትክክል መንገር እንፈልጋለሁ። ሩታም ሆነ ፍቅር ህይወታችሁ ላይ አልደረስኩም። በተለይ ደግሞ ፍቅር ምንም የትም አታውቂኝም። በሰው ህይወት ላይ መተሽ ጥልቅ ብለሽ አልደረስኩብሽም። በሰው ህይወት መተሽ አጉል ጠቃሚ አጉል ሰውን አጉል ሐሳብ በነገራችን ላይ ይኸውልሽ አንቺ የዘራሽውን ያጨርሽው እኮ ምንም እኮ ግልጽ የሆነ ነገር ነው። አንቺ መተሽ እኮ ትዳር ያለው ልጅ ያለው እርጉዝ ሚስት ያለው ሰው ጋር መተሽ ጥልቅ ብለሽ የገባሽው አንቺ እኮ ነሽ። ያንቺ ነው እንደውም ከባድ እኮ ያንቺ አገባ ፍሬን ሁሉ የለውም። በቃ ፍሬቻ የለም ምን የለም በቃ እየመጣው ነው የለም ራሱ መተሽ የሰውን ህይወት ድርምስምሱን ስታወጪ ነው ሰው ሁሉ ይዞረው ከየት መጣች ብሎ በቃ ድንገት መጥቶ ሰው የሚጋጭ መኪና አይታችኋል አይደለ? በቃ አንቺ ማለት በሩታ ህይወት ላይ ሲኖትራክ ነው የሆንሽው። ስለዚህ አሁን ፍቅር መታ ምናምን ነገር ከዛ እንዲህ አረተይ አንዳንድ ጊዜ ሲወራ እኮ የሆነ ትዝ ሲልሽ መለስ ትያለሽ። በቃ ይበለኝ እኔም አድርጌው ነበር ትያለሽ። አንቺም አብርሃምም አንድ አይነት በቃ ምንም እንዳላደረጋችሁ ትዳርሽን ፍቅርሽን የልጅሽን አባት የተነጠቅሽ እኮ ነው የሚመስለው። ፍቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተበላሹ ነው ጋር ምንም ምክንያት የለም። ያንተ ለመርዳት አሁን ሬዲ አይደለም። ሳፈቅርህ ስወድህ ሳፈቅርህ ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ እኮ ነሽ አንዴ ላውራሽ ጨርሻለሁ። ልቀቀኝ አብርሃም ሄርሜላ ወይ ኦኬ ሶንም በእናንተ መስመር ለማስገባት በነገራችን ላይ እኔ ሄርሜላ እንደዚህ ስላለሽ ምናምን ነገር የሆነ ምንም ኤክሳይትድ መሆንበት ምንም ምክንያት የለም። ሄርሜላ አሁን እንደዚህ ሄደሻል እንደዚህ ብለሽ ደግሞ ተመለሽ ተመጫለሽ እያለቀሽ ነገ አንድም ቀን ቆፍጣና ሆነሽ ቀጥለሽ አታቂም። 3 ቀን ነው 4 ቀን በመጣሽ ፍቅር ኢግኖር ያደረገሽ ወንድ ጋር እንደዚሁ አሁን ተናደሽ ሄደሻል። ነገ ደግሞ እያለቀሽ ትመጫለሽ። በቃ ያለ አንተ አይሆንልኝ ምን እኮ ዝም ብዬ ነው እኮ አፌ ባዶ ነው ልቤ እንደዚህ ቲማቲም ነው በቃ ዝም ብዬ ነው ቀባጠርኩት ብለሽ ደግሞ ታለቅሻለሽ እንጂማ እንደዚህ አይነት ውሳኔ እኮ ብትወስኝ እሰየው። እንደኛ የሚደሰት የለም ግን አንቺን ማመን አንችልም። እኔ አንቺንም አይደለም ሩታንም አላምንም። በነገራችን ላይ በእንደዚህ አይነት ውሳኔ በሚባል ነገር እኔ ሰውዬው ልጁ ሲጀመር ምኑ ላይ አሰርቶ እንደሆነ እኔ እኮ ሹሩባው የሱ አይደለም። እሺ ታዲያ አስቀጥሎ ነው ምኑ ላይ አሰርቶባችሁ ነው እንደዚህ የሚያደርጋችሁ? የስንት ዓመቷንም ፍቅር እንደገና ተመልሳ መጣች። ምንድነው ጉዳዩ? ቆይ ጭንቅላት በሷ ጭንቅላት ነው እየገባችሁ ያለው። ያንተ ስራ እኔን መቀበል ያቃተ እንዴት እንደሆነ ታውቃለህ። ከኔ በላይ የሚያከብር ከኔ በላይ አንተ እንደሚፈልግ ሰው እንዳለ ልቦና ጠንቅቆ ያውቀዋል። በደንብ ታውቃለህ። ግን ደግሞ ያንተን የሴቶች ጋጋታ እኔ መቀበል ስለማልችልና ሬዲ እንዳልሆንኩኝ እንደዚህ አይነት ውሳኔ የጸናው ሴት ስለሆንኩኝ ነው ያንን ነገር አክሰፕት ማድረግ ያቃተ። እኔ ደግሞ በስነ ስርዓትና በክብር በሰላም ትዳርን መርተህ እንድትኖር ነው ያደረኩህ እንጂ አንተን የጎዳውበት አንዳች አይነት መንገድ የለም። አንተ እኔ ላይ ካደረስከው አንተ እኔን ከበደልከው በደል እኔ ያጠፋሁት ምንም ይምንት ነው ምንም። በነገራችን ላይ እኔ ሁሌ የምለው ይሄንን ጉዳይ ነው። በቃ ሁሌ መስማማበትን ነገር ነው ያወራችሁ። አብርሃም እሷ ላይ ካደረገው ነገር አንፃር ሩታ ለኔ ምንም አላደረገችም። የምሬን ነው የምላችሁ። በቃ ማናችሁም መታችሁ ልትሞግቱኝ ትችላላችሁ። ማናችሁም ራሳችሁን በሩታ ቦታ አድርጉትና አብርሃም የናንተ ባል ቢሆንና ያን ነገር በእናንተ ህይወት ላይ አድርጎት ቢሆን ኖሮ ምን ልታደርጉ እንደምትችሉ ታውቃላችሁ። ለዛ ነው እኔ ለሩታ መከራከረው ወይም ደግሞ ከሩታ ጎን እንድቆም የሚያደርገኝ ያ ነው። ሌላ ምክንያት ኖሮኝ አይደለም። የእሷ ደጋፊ ምናምን ሆኜ አይደለም። ምንም ከነ ሲጀመር ገባ አይደለ? አሁንም ቢሆን በዚህ ልክ ህይወቴን ለማስተካከል እየፈለኩኝ ያለሁት አንተ ለኔ ያለን ነገር ስለማውቅ እኔም ለአንተ ያለኝ ነገር ስለምንተዋወቅ ነው። ገባ? በነገራችን ላይ ይኸውልሽ ማወቅ ብቻ ይኸውልሽ ሩታ እዚህ ጋር ስተሰራሽ ማወቅ ብቻ እሱ ላንቺ የሆነ ነገር ስላለው ስላወራ እዛ ምናምን ከፍቅር ጋር ላንቺ ያለው ስሜት እንዳልተቋጭ አሁንም ፍላጎት እንዳለው ማወቅሽ አብርሃምን ወደ አንቺ እንዲመለስ አያደርገውም። በነገራችን ላይ ያ አይነት ስሜት አብርሃም ጋር አለ በሚል ተነታሽነት አብርሃምን ወደ እኔ አመጣዋለሁ ትዳሬ ቀናል ይመለሳል። እኔ እንጃ። ይሄ በጣም ስህተትና ሮንግ ነው። በነገራችን ላይ አንቺ የምትዩ ስሜት እውነትም እሱ ጋር ካለ ለምን እሱ መመለስ ከበደው? ለምንድን ነው እሱ ትቶ አንቺን ማስበለጥና ትዳሩን ማስቀደም ያቃተው? ታዩ ለአንቺ ያለውን ስሜት ለልጁ ሲል እንኳን ለምንድን ነው ማድረግ ያቃተው? ይሄ ሁሉ ጥያቄ ሊፈጥርብሽ ይገባል። ገና ለገና ለሆነ ሰው ወይም ለፍቅር እንደሚወድሽ አሁንም ለአንቺ ቦታ እንዳለው እንዳልቆረጠለት አይነት ወሬ ስላወራ አብርሃምን ወደ እኔ መልሰዋለሁ ምናምን ይሄ በጣም ከባድ በቃ 50-50 የሆነ ውሳኔ ነው። 100% አታድርግ። ኖ ይኸውልህ ያንተ ልብ ያንተ ሀሳብ እዚህ ነገሩ እንትን ለማለት አትሞክሪ። ሲጀመር አንቺ ጋር ራሱ ብዙ የተደበቀ ሚስጥር አለ። ለምን እሷም ጋር ዛሬ ራሱ እሷ ላይ እያስመሰልሽ ነው ያለሽው ፍቅር። ትናንትና ከኔ ጋር ምን ወደ እሷ ሄደ ደግሞ ብሎ ደጋረኩ ወደ እሷ ሄደ ደጋረኩ። አሁንም ቢሆን ሄርሜላን ከኔ ህይወት አስወ በነገራችን ላይ አሁን ፍቅር ትናንትና የሆነ መጨረሻ ላይ ነው አይደል የሆነ ስማው ምናምን ነገር በቃ ልክ እንደ ህንድ አክተር ምናምን እየሮጠች
እያለች የሄደችበት ፓርት ምናምን ነገር ሌላ ነገር እንድናስብ ሊያደርገን ይችላል። በነገራችን ላይ ግን ካንተ ጋር መሆኑ ደግሞ ምንም እንድናስብ አያደርገንም። ምንም ካንተ ጋር ኖርማል ነው። ያ በነገራችን ላይ ኖርማል ነው። በቃ የሆነ ስታይ ምናምን ነገር ድሮ ያደረጋችሁት ነገር ድንገት ጭንቅላቷ ላይ ብልጭ ብሎባት ምናምን ነገር የሆነ ንዝረት ተሰምቷትም ሊሆን ይችላል። ካንተ ጋር ስለሆነ ደግሞ ኖርማል ነው። ምንም እኔ ካንተ ጋር አሁን ሌላም ሴት ብትመጣ ጉዳይ አይደለም። ምንም የምታስመስለው ነገር የለም። ለሩታ ምንም የምትጠቅማት ስላልሆንክ ምንም ያንን ካንተ ጋር ያንን ፍቅርን ማድረጓ ወይም ሩታ ላይ ማስመሰሏ ምንም ሩታን የሚጎዳት ሩታን የሚነካት ምንም ነገር የለም። እኔ እንደምትፈልጊኝ ጠንቅቄ አውቃለሁ። እኔ ደግሞ ያንቺ መቼም ቢሆን ልሆን አልችልም። ነገሩን መቀየስ ስትችልበት ኧረ ብራብ እስኪ እቺ ደግሞ አዲስ ስታይል ናት። ሩታን አስወጥተሽ እኔ እንደምትፈልጊኝ ጠንቅቄ አውቃለሁ። እኔ ደግሞ ያንቺ መቼም ቢሆን ልሆን አልችልም። በስማ ነገሩን መቀየስ ስትችልበት አክተሯንማ አብርሃም በስማ ማን ይደርስበታል? ሰው ወደ ትዳር ተመለስ፣ ወደ ልጅ ተመለስ። በቃ ተው ወይንን ተግባርን ሴት መቀያየሩን በሴት ላይ መቀለድን አቆም ይባላል። ጭራሽ እሱ በቃ የሆነ አሁንም ተፈላጊ ምናምን ነገሩ ይበላችሁ። እናንተ ናችሁ ስርስሩ ትከተላላችሁ። እዚህ ጋር ያላችሁ 3 ሴቶች እኮ ግራ ነው የሚያጋባው ለሚያይ ሰው። አሁን አዲስ ሰው ድንገት አምጥታችሁ እችኛው የልጁ እናት ሚስቱ ናት፣ ያቺ ደግሞ የመጀመሪያ ኤክሱ ናት፣ እቺ ደግሞ ሁለተኛ ላይ ሚስቱ ላይ የደረባት ወሽማው ናት እና እዚህ ጋር ቆመው በቃ ተይልኝ ተውልኝ እየተባባሉ ነው ምናምን ቢባል ሰው ግራ ነው የሚጋባው። በነገራችን ላይ አንድ ወንድ ልጅ እንደዚህ 3 ሴቶች ላይ እንደዚህ ከ3 ሴቶች ጋር በዚች አጭር ህይወት በዚች አጭር አመታት ውስጥ ከባድ ነው። ታቀም የለኝም ይፈልገው ሰው ይፈልገው ሊል ይችላል። እባብም እንደ የእባብ አለቃ እነሱ ዘንዶች አሉ አይደል? እንደዚህ እያጓሩብን እየመጡ እኛ በጣም ብዙ ነገር ተቋቁመን ያለፈ ሰዎች ይጠራው ማንም ሳይጠራው እኮ ነው የመጣው። አቺ ዘንዶ ገብቶሻል ማለት ነው። ሰምተሽኛል ማለት ነው። በቃ በህይወትሽ ላይ የመጣው ዘንዶ መሆኑን ማወቅሽ ራሱ አንድ ነገር ነው። ይመችሽ እናቴ። አንቺም ብቻ ክፉ አይንካሽ። ይጅበት እናት። ምንም የሚመጣ ነገር የለም ከዚህ በኋላ። ልክ ንገሩት፣ አስታጥቁት እንጂ ነገም ደግሞ ተመልሳችሁ በግራና በቀኝ እየተቀያየራችሁ እንዳትሄዱ እንጂ ወደሱ ተመችቶኛል አሁን እያደረጋችሁ ያላችሁት። በቃ ዘንዶውን ለይታችሁ ካወቃችሁ በቃ የእንቁራሪቷ ጉዳይ የሚያሳስብ አይደለም። ነገ ምናልባት በጣም በበስጭትኛል ለማብሸቅ አንቺ ጋር ሲሮጥ ሊመጣ ይችላል። መጠቀሚያ ነኝ እንዴ የሚለውን ነገርም እንዲያቀጭልብሽ እፈልጋለሁ። ገባሽ? እኔ ግን እንደ ሄርሜላ እድለኛ የለም። የገዛ ባሏን ቀምታት እንደገና ደግሞ የተቀማችው ሚስት ተመልሳ መጣ እንደገና ሄርሜላን መምከር ጀመረች። ይሄ እኮ ተአምር እኮ ነው። የምሬን እኮ ነው። 2019 መጨረሻ ላይ የሆነ ደስ የሚል ነገር እያየን ነው። አሁን ባሌን ብትቀምኝም ግን ይሄ ሰው የሚሆንሽ አይደለም ከህይወትሽ አስወጪው ብላ መምከር ጀመረች። እንግዲህ ይሄ እኮ ተአምር እኮ ነው። የምር ይሁን ብቻ ይሳካልሽ። ምክርሽ እንደው ፍሬ አፍራና እስኪ ያሳየን። እኛም ማንኛውም ወዳችኋለሁ። እስኪ ነገ ደግሞ ምን እንደመጣመጡብን እናየዋለን።